ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ ሊቃናት ሚዲያ ቤተሰቦቻችን፣ አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ቪዲዮ ይዘንላችሁ የቀረብነው ግንቦት 26 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑና እንዲሁም ሐሳብ አስተያየታችሁንም ኮሜንት ላይ እንድታስቀምጡልን በትህትና እንጠይቃለን። ወደ ቪዲዮ እንሂድ። መልካም ጊዜ። ግንቦት 26 የሚነበብ ስንክሳር። ዕረፍቱ ለቅዱስ ቶማስ ሐዋርያ። ግንቦት 26 በዚች ቀን ዲዲሞስ የሚባለው የከበረ ሐዋርያ ቶማስ በምስክርነት አረፈ። እርሱም በህንደኪ አገር ሉኪዮስ ለሚባል ለአንድ መኮንን ራሱን ባሪያ አደረገ። መኮንኑም የንጉሥ ወዳጅ ነው። ቅዱስ ቶማስንም የምታውቀው ሙያህ ምንድነው? አለው። ቅዱስ ቶማስም እኔ ግንበኛ ነኝ፣ ምኩራቦችንና አዳራሾችን እሰራለሁ፣ ደግሞ ጠራቢ ነኝ፣ ሞፈሮችን፣ ወንበሮችንም ሌሎች ዕቃዎችንም እሰራለሁ፣ ደግሞ ጥበበኛ ባለመድኃኒት ነኝ፣ በሽታውንም ሁሉ አድናለሁ አለ። መኮንኑም ነገሩን በሰማ ጊዜ ነገሩ እጅግ ደስ አሰኘው፣ ለንጉሥ ጠቃሚ የሆነ ባሪያ አገኘሁ አለ። በዚያም ጊዜ ለቶማስ ገንዘብ ሰጥቶ ቤተ መንግሥትን እንዲሰራ አዞ መኮንኑ ወደ ንጉሥ ሄደ። እርሱ ቶማስም የመኮንኑ ሚስት የእግዚአብሔርን ሕግ ያስተምራት ጀመር። በፊቷም ተአምራት አደረገ። እርሷም በክብር ባለቤት ጌታችን አመነች። ከእርሷ ጋርም ብዙዎች አመኑ። ንጽሕናዋን በመጠበቅ እንድትጸና አዘዛት። የሃይማኖትንም ምስጢር እንድታስተውል አደረጋት። መኮንኑም ከንጉሥ ዘንድ ሲመለስ ሐዋርያው ቶማስ ያደረገውን አየ። ጠራውና አንተ ክፉ ባሪያ፣ እሰራቸዋለሁ ያልካቸው በጎ ሥራዎች ወዴት ናቸው? አለው። ቅዱስ ቶማስም አልዋሸሁም፣ ምኵራቦችህና አዳራሾችህ የሠራኋቸው ለሰማያዊ ንጉሥ ማደሪያ የሆኑ እኒህ የሰዎች ነፍሳት ናቸው። የጠረብኳቸውም ሞፈርም የኃጢአትን ሹህና አሜኬላ ከሰዎች ልብ የሚነቅሉና አርሰው የሚያለሰልሱ እነርሱ የወንጌል ትምህርቶች ናቸው። ጥበብ ያሉትም አንድ ነው። የሚገድል የኃጢአትን መርዝ አጥፍቶ የሚፈውስ የክብር ባለቤት የሆነ የጌታችን ኢየሱስ ክርስቶስ ሥጋና ደም ነው ብሎ መለሰለት። መኮንኑ ሰምቶ ተቆጣ። ቅዱስ ቶማስንም በምድር ላይ እንዲያስተኙት በአራት ማዕዘንም ችካል ተክለው እጆቹንና እግሮቹን በገመድ ወጥረው አስረው ቆዳውን እንዲገፉ ጨውና ኮምጣጤ በተገፈፈው ሥጋው ላይ እንዲደፉበት አዘዘ። መኮንኑም እንዳዘዘ ይህን ሁሉ አደረጉበት። እርሱም ከእግዚአብሔር በተሰጠው ትዕግስት ይህን ስቃይ ተቀበለ። የመኮንኑ ሚስትም ቆዳውን ሲገፉት በቤቷ ሰገነት መስኮት ባየች ጊዜ በድንጋጤ ወድቃ ሞተች። መኮንኑም እጅግ አዘነ። የክብር ባለቤት ጌታችንም ቶማስን አጸናው። ወዲያውኑ ተነሳ። ከላዩ የገፈፉትንም ቆዳ ወስዶ ከመኮንኑ ሚስት በድን ላይ ጥሎ አርሶንያ ሆይ የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ ስም ተነሺ አላት። ወዲያውኑ ዓይኗን ገለጠች። ፈጥና ተነስታም ለሐዋርያ ቶማስ ሰገደችለት። ሉኪዮስም አይቶ ደነገጠ። ለሐዋርያውም ሰገደለት። ይቅርታም ያደርግለት ዘንድ በመለማመጥ ለመነው። ቅዱስ ቶማስም በጌታችን ካመንክ ትድናለህ አለው። እርሱም በክብር ባለቤት ጌታችን ኢየሱስ ክርስቶስ አመነ። እንዲሁም የሀገሩ ሰዎች ሁሉ አመኑ። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ኤጲስቆጶሳትን ቀሳውስትንና ዲያቆናትን ሾመላቸው። እያስተማራቸውና በቀናች ሃይማኖትም እያጸናቸው ከእሳቸው ዘንድ ኖረ። ደዌ ያለበትንም በላዩ ቆዳውን ሲያኖርበት ወዲያውኑ ይድናል። ከዚህም በኋላ ከእነርሱ ዘንድ ወጥቶ ቀንጦሪያ ከሚባል አገር ገባ። ሲገባም አንድ ሽማግሌ ሰው መራራ ለቅሶ እያለቀሰ አገኘ። ቅዱስ ቶማስም እንዲህ ለምን ታለቅሳለህ? አለው። ሽማግሌውም 7 ልጆች ነበሩኝ፣ በሐሰት ነገር ንጉሥ ገደለብኝ፣ ደግሞም እዳለብኝ። ከእነሱ አንድ እንኳ ቀርቶ ቢሆን ለኑሮዬ በተራዳኝ ነበር ብሎ መለሰለት። ቅዱስ ቶማስም ሰምቶ ቆዳውን ሰጠውና ይህን ወስደህ በልጆችህ መቃብር ላይ አኑር አለው። እንዳዘዘውም ባደረገ ጊዜ 7 ሁሉ ልጆቹ ሌሎችም 8 ወንዶች በዚያ አስቀድሞ ተቀብረው የነበሩ በአንድነት ተነሱ። ያችም ተአምር በሀገሮች ሁሉ ተሰማች። የጣዖታት ካህናትም ተቆጥተው በድንጋይ ሊወግሩት ጀመሩ። ያን ጊዜ እጆቻቸው ደረቁ። የቸር አምላክ ሐዋርያ ሆይ ከፈጣሪ ኢየሱስ ክርስቶስ በቀር ሌላ አምላክ እንደሌለ አመን፣ ማረን፣ ይቅርም በለን እያሉ ጮሁ። ያን ጊዜም አዳናቸው። የቀናች ሃይማኖትንም አስተምሯቸው በአብ በወልድ በመንፈስ ቅዱስ
ቅዱስ ስም አጠመቃቸው። ኤጲስቆጶሳትን ቀሳውስትንና ዲያቆናትንም ሾመላቸው። ከዚህም በኋላ ወደ አቴና ወደ መቄዶንያ ሄዶ በውስጧ በክብር ባለቤት ጌታችን ስም ሰበከ። ስለ እርሱም ነገሥታቱና መኳንንቱ ሰሙ። ይዘው ማሰሩት የንጉሥም ሚስት ከልጇ ጋር ወደ ወህኒ ቤት እየመጣች የቅዱስ ቶማስን ትምህርቱን ትሰማ ነበር። ብዙዎችም በስውር እየመጡ ያስተምራቸው ነበር። በክብር ባለቤት ጌታችንም አመኑ። ንጉሥም ስለ ሚስቱ ተቆጣ። ነገር ግን በሕዝብ መካከል መግደልን ፈራ። ከከተማውም ውጭ ቅዱስ ሐዋርያ ቶማስን አውጥቶ እስከሚሞት በጦር እንዲወጉት 4 ወታደሮችን አዘዘ። የንጉሥ ልጅም ቆሞ ይመለከት ነበር። የአገር ሰዎችም ባወቁ ጊዜ ከወታደሮቹ እጅ ሊያስጥሉት ወጡ። ግን ሙቶ አገኙት። አንስተው ገንዘው ከነገሥታት መቃብር በአንዱ አኖሩት። በንጉሥ ልጅም ሰይጣን ተጭኖበት የሚያንከባልለው ሆነ። ከልብሱም ጥቂት ወስደው በንጉሥ ልጅ አንገት ላይ ሊያንጠለጥሉለት ወደ ቅዱስ ቶማስ ሥጋ መጡ። መቃብሩንም በከፈቱ ጊዜ አላገኙትም። ጌታችን ከዚህ አፍልሶታልና ከመቃብሩ አፈርም በእምነት ወስደው በንጉሥ ልጅ አንገት ላይ አንጠለጠሉ። ያን ጊዜ ዳነ። ንጉሥም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመነ። ከዚህ በኋላ ቅዱስ ሐዋርያ ቶማስም ለብዙዎች ተገለጸላቸው። እርሱ ሕያው እንደሆነ ጌታችንም በመንግሥቱ ውስጥ እንደተቀበለው ነገራቸው። የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ የቀናች ሃይማኖት እንዲጸኑ አዘዛቸው። የሐዋርያው የቶማስ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሐዋርያው ቅዱስ ቶማስ ያደረገው ተአምር። ዳግመኛም ከተአምራቶች አንዱን እንጽፋለን። አንድ ጻድቅ ሰው እግዚአብሔርን የሚፈራ በግብፅ አገር ነበረ። ይነግድም ዘንድ ወደ ህንደኬ ሄደ። ግንቦት 26ም ሲሆን በሐዋርያው ቅዱስ ቶማስ በዓል ብዙ ሕዝቦችን የቅዱስ ቶማስ እጅ በውስጡ በምትኖርበት ባህር ዳር ተሰብስበው አያቸው። በዚያን ጊዜ ባህሩን ውሃ ጨርሶ እስከሚያስወግደው ድረስ ጥልቅ ነፋስ ተነሳ። ሰዎችም ሁሉ በደሴት ወዳለች ቤተ ክርስቲያን ገብተው ሲጸልዩ አደሩ። በማግስቱም በቅዱስ ቶማስ በዓል ቅዱስ ቁርባንን ለመቀበል ቀደሱ። የሐዋርያው ቶማስ እጅ ያለ ጥፋት ሕይወት ያላት ስለሆነች የጌታችንን ሥጋ በላዩ አደረጉ። በቅዱስ ሐዋርያው ቶማስ እጅም ቅዱስ ቁርባንን ሊቀበሉ አንዱ ከሕዝቡ መጡ። አንድ ሕዝባዊ ሰውም ሊቀበል መጥቶ የቅዱስ ቶማስ መሃል እጁን ጨበጠ። ያን ጊዜም ተሰወረች። ሁሉም ኪርያላይሶን እያሉ በመጮህ ብዙ ጊዜ ረጅም ጸሎት ጸለዩ። ከዚህም በኋላ የቅዱስ ቶማስ መሃል እጁ ተገለጠችና ያ ሰው ቅዱስ ቁርባንን ተቀበለ። ሕዝቡም ሁሉ ተቀበሉ። ከዚህም በኋላ ከቤተ ክርስቲያን ወጥተው ወደ ቤታቸው በሰላም ገቡ። ክብር ይግባውና እግዚአብሔርም ባህሩን በዚያ አውሎ ነፋስ እንደ ቀድሞ መለሰው። በየዓመቱም እንዲህ ይሆናል ሁልጊዜ እስከ ዛሬ። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው ቶማስ ጸሎት ይማረን፣ በረከቱም ይደርብን ለዘላለሙ አሜን። የአልፋውስ፣ የዘካርያስ፣ የሉኪዮስና የቅድስት አርሶንያ መታሰቢያ። በዚህችም ዕለት የአልፋውስና የዘካርያስ፣ የሉኪዮስ፣ የቅድስት አርሶንያ መታሰቢያቸው ነው። በጸሎታቸውም እግዚአብሔር ይማረን ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼ ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ግንቦት 26 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ